ገዳይ ጅኖችን ወይም የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ። በዶክተር ሂዝቡላህ የተጻፈ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን በቴሌግራም ቻናል ላይ በሰፊው ፖስት ያደርጉልናል። ኡማው እንዲማርበት ግንዛቤ እንዲያገኝ እንግዲህ የሚጠቅሙ ትምህርቶችን ሁሌም ፖስት ያደርጉልናል። ከዛ መካከል ዛሬ ገዳይ ጅኖችን፣ የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ በሚል ርዕስ እንግዲህ ተከታታይ ክፍል ያለው ትምህርት እያቀረብኩላችሁ ነው። ዛሬ ክፍል 3ን አቀርባለሁ። ክፍል 1 እና ክፍል 2ን እንደሰማችሁት ብዙ እንደተማራችሁበት አልጠራጠርም። የዛሬ ደግሞ በጣም አጓጊ ነው። ወደ ትምህርቱ እናመራለን። ከዛ በፊት ግን ሼር ላይ ኮሜንት በማድረግ ለሌሎች እንዲዳረስ የበኩላችሁን ተወጡ፣ የአጅሩ ተካፋይ ሁኑ። ላለሁኝ አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንዴ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ትምህርቱ። ገዳይ ጅኖችን፣ የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ። በዶክተር ኡስታዝ ሂዝቡላህ። ቢስሚላህ። በቅድሚያ ከጅኖች ውስጥ ሙእሚኖች የሉም፣ ሙስሊሞች ሐቀኞች አላህን ወደው ወደ እርሱ የቀረቡ የሉም ሲሉ ለሚያብሉ ጅኖችን ሁሉ በመጥፎ ስያሜ ለሚያንቋሽሹት፣ ከኢስላም ዕውቀት ውጪ ሆነው ጅኖችን ለሚያቀሉት፣ ዕውቀትን ለተራቡ ብሎም በጅኖች ዙሪያ ዕውቀትን እየቀሰሙ ላሉት የቀልብ ዶክተር ተማሪ የወደፊት የሩቅያ ኡስታዞች የሚውል ማስተማሪያ መጣጥፍ ይሁን። አልሐምዱሊላህ፣ ለዚህ ላበቃን ጌታ በርካታ ኡስታዞችን እያፈራን ነውና በቀልብ ዶክተር ኡስታዞች የተማሩ ታደሉ። ቢስሚላህ። የረሱል ሰለላሁ ዐለይሂ ወሰለምን መንገድ ብቻ እንከተላለን። በእርሳቸው የተመሩ ሰለፎችም ለኛ ኮከቦቻችን ናቸው። በድቅድቅ ጨለማ ብርሃንን የሚያመላክቱ ናቸው። ታዲያ ምኑ ይገርማል? ለኛ ግን ቀመሩ ወይም ጨረቃው ሙሐመድ ቢን አብዱላህ ሰለላሁ ዐለይሂ ወሰለም ጽኑ ብርሃንን በጨለማ አመላካች ናቸው ብንል የእርሳቸውን ስራዎችን በእነኛ ጽኑ በሆኑ ባሮች ሰለፎች ታቢኢናቶችም በበቂ ሁኔታ ተነገረ፣ ተተገበረ። አላህም ከሰለፎቹ ከዳጋጎቹ የእርሱ ባሮች ያድርገን። እኛስ በየቀኑ ለሐቅ ከሚተጉ ደካማ ግና ደግሞ የአላህን ቃል ይዘው ከብረት የጠነከሩ ባሮች ነን። ክፍል 3። አልሐምዱሊላህ። የሸሪዓ ዲግሪ ለመያዝ ሩጫ ላይ ሳለሁ በተመሳሳይ በሩቅያ ዘርፍ ምርምር ላይ የተሰጡኝ አሳይመንቶች ነበሩ። ከዚያም ውስጥ አንዲት መልከ መልካም ሴትን ሕክምና መከታተል። ይህችን ሴት መልክ ያስቀደምኩበት ከታሪኩ ጋር ስለሚያያዝ ነው።
ልጅት በጣም የምታምር አላፊ አግዳሚው ይመሰክራል። ይሁንና ብቻዋን ስለምታወራ የጤና እክሏ ከመባባሱ በፊት ቶሎ ታግባ ተብሎ ይወሰንና እርሷ ግን አሻፈረኝ አለች። በዚህ ሁኔታ ላይ ሳለች ለሩቅያ ሕክምናዋ ረጅም ጊዜ ወሰደብን። ቀስ በቀስ ሕክምናውን ስንገፋ ሰው የማያየው እርሷ ብቻ የምታየው መልከ መልካም ወጣት እንዳለ አመላከተችን። ማመን ቢከብደንም በተለይ በዶክተርነት ለተመረቀ ሰው ነገሮችን ሁሉ ከሳይካትሪ እና ከአእምሮ ችግር ጋር ለሚያያይዝ ሰው ከባድ ፈተና ነበር አምኖ ለመቀበል። ምናልባትም ከስኪዞፍሬኒክ ምልክቶች አንዱ ሊሆን ይችላል በሚል ይህንን ዲሊውዥን ማለትም የቀን ህልም በሉት ቅዠትን አምኖ መቀበል ባለመቻላችን ጅኑ ምልክቶችን ሊያሳየን ወሰነ። ሩቅያ በምናደርግበትና ቃለ መጠይቆችን በምናደርግበት ወቅት ዕቃዎችን ፊታችን ይጥላል፣ መብራት ያጠፋል፣ ንፋስ ያነፍሳል። በዚህ ጊዜ ድርጊቱ አሳማኝ ነበርና አረጋግተን ፍላጎቱን ስንጠይቃት ቦታ እያመቻቸ እንደሆነና ይዟት እንደሚጠፋ ቃል እንደገባለትም ተናገረች። በጉዳዩ ላይ ከላዩ ኡስታዞች ጋር ሹራ ስናደርግ ያኔ ነበር በዚህ ዙሪያ ባደረግነው ያላሳለሰ ጥናት የሐዲሱን ጥልቅነት የተረዳ ነው። እጅግ ፍርሃት ውስጥ ገብተን ልጅትን ላለማጣት መከታተል ጀመርን። ከዚህ በተጨማሪ በእርሷ ላይ ጉዳት ያደርስባት ነበረ። ይዣት እጠፋለሁ ባለው ቀንና ሰዓት አይናችንን አፍጥጠን ጠበቅን። ምንም የተፈጠረ ነገር የለም። ግና በሶስተኛው ቀን ላይ መሰወሯን አረጋገጥን። ያኔ ለግብጽ ፖሊስ አመላከትን። አልሐምዱሊላህ ብዙዎች በዚህ ዙሪያ ላይ ተባበሩን። ይሁንና ምንም አይነት ፍንጭ አልተገኘም። ልጅት ከዕለቱ አንስቶ ታሪክ የውሃ ሽታ ሆነች። እስካሁንም አልተገኘችም። እኛ ያየነውን ብታዩ ኑሮ ይህች ዓለም ምንኛ ምስጢራዊ መሆኗን በተረዳችሁ ነበር ያለው ጅን ልጅትን ለራሱ አሽቶ ይዟት ጠፋ። አላህም ሁሉን አዋቂ ነው። እኛም ዕውቀትን በየቀኑ ቃራሚ ፈላጊዎች ነን። ለሚፈልጉት እንጂ ለራቁትም ዕውቀት ራቀች። ኢንሻአላህ በሌሎች ትምህርቶች የምንገናኝ ይሆናል። እስከዚያ በርቱ፣ ጠንክሩልን። ኢንሻአላህ የበቁ የነቁ ኡስታዞች እንደምትሆኑልን ምንም ጥርጥር የለንም። አንዳችንም ነገር ወቁ፣ በዱንያ ላይ ሳላችሁ የምትኖሩለት ነገር ምረጡ አደራ። መቼም ቢሆን ለብር፣ ለሴት፣ ለወንድ፣ ለጥቅም፣ ለምግብ እንዳትኖሩ። ለአላህ ውዴታ ስትሉ ብቻ ኑሩ። ዕውቅና፣ ገንዘብ ሁሉ ኢማንን አሳጪ ናቸው። ስልጣን፣ በእውቀት መመካት የሸይጣን መገለጫ ነው። ሁሌም ከክርክር፣ ከአውቃለሁነት ስሜት፣ ከምቀኝነት ሰውን ልጅ ከማንጓጠጥ አታውቅም እኔ አውቅልሃለሁ፣ ጀነት ለኔ ብቻ ነው የምገባው አንተ አትገባም አይነት ጨዋታን ራቁ። ሰው በሚረዳው መልኩ ሳይሆን ሰው ባልተረዳው መልኩ ተረዱ። አንድ ሰው ተነስቶ ሐራም ሲሰራ፣ ሲደንስ፣ ሲጨፍር ብታዩ አትፍረዱ። ህመሙን ተረዱ፣ በሂክማ ተጣሩ። ህመም መሆኑን፣ ሲህር የጅን ጥቃት መሆኑን እስካሁን በተማራችሁበት መስክ አስተምሩ። ኋላም ሕክምና አድርጋችሁ ከሰው ዓይን ያን ሰው ሰትሩት። እናንተም ተሰተሩ። ማንነታችሁን ማንም አይወቅ። በማንነታችሁ ሳይሆን በሙስሊምነታችሁ ተራ የአላህ ባሪያ በመሆናችሁ ብቻ ታወቁ። ዕውቅና ለፊርዓውን አልጠቀመም። ለፊርዓውን ለአላህ ጠላት ብቻም አይደለም፣ ለየትኛው ሙእሚን አይጠቅምም። ከሰው ከሸይጣን
የተግባባበት ጊዜ ላይ ብቅ ብትል ጥርት ያለን ኸይር ስራ ብትሰራ እንኳን አንተን ሲያንቋሽሹ ታያለህ። ያኔም የሚከተላቸው ተከትሎ ያንቋሽሹሃል። ስራ ሀቅ እንኳን ቢሆን ሳለ ሸይጣን በሚነዛበት ውሸት ተራው ሰው ከራስህ ይርቃል። ከተመሩት የሚጠቀሙትን ታበዛለህ። አደራሽን የወደፊቷ የሩቅያ ዶክተር እህቴ በሂጃብሽ ስር ተደበቂ። ሩቅያ ስታደርጊ ራስሽንም ቤተሰብሽንም ጠብቂ። ጠንካራ ኡስታዛህ እንድትሆኝልን ነው የምንፈልገው። እኛ ዘንድ መታችሁ ፈቅዳችሁ ዕውቀትን ለመቅሰም ብዙ መስዋዕትነትን ስለከፈላችሁም እናመሰግናለን። ለወደፊትም አጋዦቻችን ናችሁ። ይህ ለእናንተ ለቀልብ ዶክተር የወደፊት ኡስታዞች ተብሎ የተዘጋጀው ትምህርት ኡማው ይጠቅማል ብለን ዛሬ ፖስት አደረገን። አላህም ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ይሉናል። እንግዲህ ኡስታዛችን አደራቸውን የምንጠቀም የምንሰራ የምንተገብርበት አላህ ያድርገን። ዕውቀታችሁን አላህ ያስፋላችሁ እያልኩኝ ሳምንት በሌላ ትምህርት እስክንገናኝ ስለተከታተላችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።